ጤና ይስጥልን የተወደዳችሁ አድማጭ ተመልካቾቻችን እንደምን ቆያችሁ? ከዞላ ኒውስ ዕለታዊ መረጃዎችን ይዤ ቀርቤያለሁ። በየጊዜው የሚወጡ አዳዲስ መረጃዎች ቀድመው እንዲደርሷችሁ ቻናሉን ኮመንት፣ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ ጉዳዮቹ እናልፋለን። አብራችሁን ቆዩ። በቅድሚያም በሸዋ ጠቅላይ ግዛት አሳምነው እዝ ቁጥጥር ስር በሚገኙ የሸዋ አካባቢዎች ሰፊ ህዝባዊ መድረክ ተካሄደም። በይፋት አውራጃ ማጀቴ ከተማ በአማራ ህዝብ ህልውና ትግልና ከአገዛዙ የማጭበርበር ምርጫ ሂደት ጋር በተያያዘ ከህዝቡ ጋር ፖለቲካ መሪ የሆነው የትግላችን ህዝባዊ መሰረቱ እያጸና ይሄዳል በሚል መሪ ቃል ሰፊ ውይይት መካሄዱም ተገልጿል። በመድረኩ ላይ በርካታ የአካባቢ ነዋሪዎች፣ ገበሬዎች እና ነጋዴዎች፣ ሀገር ሽማግሌዎች የተገኙ ሲሆን በዋናነት በሚከተሉት ነጥቦች ላይ ውይይት አድርገዋል። የህልውና ትግሉና ሂደቱ የአማራን ህዝብ ደህንነት ለማስከበር ፋኖ እያደረገ ስላለው ተጋድሎ ገለጻ የተደረገ ሲሆን ህዝቡ የአረመኔ አገዛዝ እስካሁን በተለያዩ አካባቢዎች አጥፍቶናል፣ አፈናቅሎናል፣ ዘርፎናል፣ አዋርዶናል፣ በነጻነት በሀገራችን እንዳንንቀሳቀስ አድርጎናል። አሁን ደግሞ በቀያችን በድሮንና ከባድ መሳሪያ ጨፍጭፎናል። ከቀያችንም በማፈናቀል ላይ ስላለ ልጆቻችን ቀድማቸው ገብታችሁ ትግሩን ወልዳችኋል። እነዚህን ስላደረጋችሁ እናመሰግናለን፣ ደርሳችሁልናልም ብለዋል። ከዚህ በኋላ ለትግሩ የሚገባውን ድጋፍ ሁሉ አጠናክረን እንቀጥላለን ሲሉም የውይይት ተሳታፊዎቹ ገልጸዋል። የተወደዳችሁ የዞላ ኒውስ ቤተሰቦች በየጊዜው የምንለቃቸው አዳዲስ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱም። የአገዛዙ የማጭበርበር ምርጫ በተመለከተ አቋም ወቅታዊና ሀገራዊ የማጭበርበር ምርጫ ሂደት መድረክ መሪ አመራሮች ማብራሪያ የሰጡ ሲሆን ህዝቡ ይህ ምርጫ ዳግም 5 ዓመት የአማራን ህዝብ ለመጨፍጨፍ የተጠራ የሞት ድግስ በመሆኑና የአማራን ህዝብ በሰማይ ድሮን በመሬት መድፍና የማጭበርበሪያ ምርጫ ካርድ አብረው አይሄዱምና እኛ አርሰንና ነግደን መብላት ከተከለከልነ ልጆቻችን ከክልሉ ውጭ ካልተማሩና ካልነገዱ በሰላም አዲስ አበባን ጨምሮ ወደ ከተሞቻችን መንቀሳቀስ ካልቻለ የአማራ ህዝብ በመጨፍጨፍ መቆም ካልቻለ ምርጫችን እንደ ህዝብ ይህንን አገዛዝ መታገልና በክንዳችን ሁሉናችን ማስከበር እንጂ ብልጽግናን ማስቀጠል አይደለም የሚል ሰፊ ዝርዝር ጉዳዮች ላይ ተወያይተዋል። በመድረኩ ማጠቃለያ ላይ መድረክ መሪ አመራሮች እንደገለጹት ህዝቡ ከእዙ ጎን በመቆም ለአካባቢው ጥበቃና ለሁሉና ትግሉ ስኬት እያሳየ ያለውን ቁርጠኝነት የሚደነቅ መሆኑም ጠቁመው ፖለቲካ መሪ የሆነው የትግላችን ህዝባዊ መሰረቱ ያጸና ይሄዳል ህዝባዊ ትግል ለዘላቂ ድል በሚል መሪ ቃል የተጀመረውና የህዝቡን ንቃት በማድነቅ ለቀጣይ ሁሉን አቀፍ ተልእኮ ዝግጁ እንድትሆኑ በሚል ህዝባቸውን አመስግነው አጠናከዋል። ከ270 በላይ ዜጋዎች በአማራ ማንነታቸው ታፍነው በግፍ እስር ላይ ሆነው ግፍና መከራ እየተፈጸመባቸው መሆኑም ተገለጸም። የአብይ አህመድ አገዛዝ የስርዓት በአማራ ህዝብ ላይ የከፈተውን ሁለንተናዊ ጦርነት ተከትሎ በማንነታቸው ብቻ ተለይተው የታፈኑና የፍትህ ያለ በማለት ላይ የሚገኙ ከ270 በላይ የፖለቲካና የህሊና እስረኛዎች ግፍና መከራ እየተፈጸመባቸው መሆኑም ተገልጿል። አገዛዙ የምርጫ ድራማ ለመተጋውን እየተዘጋጀ ባለበት በዚህ ወቅት በቂሊንጦ፣ በአባ ሳሙኤል፣ በቃሊቲና በዝዋይ ማረሚያ ቤቶች የሚገኙ ታሳሪዎች አሁንም በጨለማ ክፍል ውስጥ ለግፍ እየተዳረጉ መሆኑም ተገልጿል። በአሁኑ ወቅት በስር ላይ የሚገኙ ዜጋዎች ስብጥር አገዛዙ የአማራ ምሁራን፣ ጋዜጦችና የፖለቲካ አመራሮችን ኢላማ ያደረገ የማዳከም ስልት እየተከተለ መሆኑም ያሳያል። የእስረኞቹ ዝርዝር እንደሚያሳየው የታሰሩት ግለሰቦች የህብረተሰቡ የጀርባ አጥንት የሆኑ የሙያ ዘርፎች ያቀፉ ናቸውም ተብሏል። አገዛዙ የዘገየ ፍትህ እንዳልተሰጠ ይቆጠራል በሚል መርህ ሆን ብሎ የፍርድ ሂደቱን በማጓተት እስረኞቹ ለከፍተኛ ስነ ልቦናዊና አካላዊ ጉዳት እያደረገም ይገኛል ተብሏል። የኢትዮጵያ ህዝብና የዓለም አቀፍ ሰብአዊ መብት ተሟጋቾች ለእነዚህ ድምፅ አልባ ለተደረጉ ዜጋዎች ድምፅ እንዲሆንም በከፍተኛ ሁኔታ ጥሪ ቀርቧል። ጠቅላይ ሚኒስትር አብይ አህመድ እባክህ ከኢትዮጵያ አናት ላይ ውረድ ሲል አርቲስት ተመስገን ገብረ እግዚአብሔር ተናገረም። ታዋቂው የሙዚቃ አርቲስት ተመስገን ገብረ እግዚአብሔር በሀገሪቱ ወቅታዊ ሁኔታ ላይ ያለውን ትልቅ ስጋትና አስተያየት በማህበራዊ ሚዲያ በለቀቀው ተንቀሳቃሽ ምስል ይፋ አድርጓል። ድምፃዊ በንግግሩ አሁን ያለው የመንግስት አመራር መንገድ እጅግ አሳሳቢ መሆኑን በመጥቀስ አስተዳድሩ ኃላፊነቱን እንዲያስረክብ ጠንከር ያለ ጥሪ አቅርቧል። አርቲስቱ በሀገሪቱ እየታየ ያለው ማህበራዊና ፖለቲካዊ ቀውስ ከግል ጥቅምና ከፖለቲካ ፍላጎት በላይ የሆነ የሰብአዊነት ጉዳይ መሆኑም ገልጿል። አሁን ላይ ያለው ገዢው መንግስት የአንድን ወገን ፍላጎት ብቻ የሚያስቀድም በመሆኑ የጠቀሰው ድምፃዊው ራሱም የዚህ ሂደት ተጠቂ እንደነበር አስታውሷል። በተለይም በህዝቦች መካከል የተፈጠረው ያለው ክፍፍል ቀደምት አባቶች ካቆዩልን የአንድነትና የመከባበር እሴት ጋር የሚቃረን መሆኑን አጽንኦት ሰጥቶ አስረድቷል። በተጨማሪም በህዝብ ስም የሚደረጉ የፖለቲካ ንግግሮች ትክክለኛውን የህዝብ ፍላጎት የማይወክሉ መሆናቸውን በመግለጽ አመራሩ በሰላማዊ መንገድ ከስልጣን እንዲወርድ አሳስቧል።
ጠቅላይ ሚኒስትር አብይ አህመድ እባክህ ከኢትዮጵያ አናት ላይ ውረድ ሲል የተናገረው አርቲስት ተመስገን በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ ትኩረት ያገኘ ሲሆን በሀገሪቱ ታዋቂ ግለሰቦች መካከል እየታየ ያለው አቋም መግለጫ ይበልጥ እንዲጎላ አድርጎታል። የተወደዳችሁ ቻናሉን ኮመንት፣ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በምርጫ ቦርድ ታገዷል የተባለው ህወሓት ከፍተኛ አመራር አምባሳደር አዲስ ዓለም ባሌማና በዲያስፖራ አድቮኬሲ አባላት መካከል በዙም ተደርጓል የተባለውና ሾልኮ የወጣው የውይይት መረጃ ፓርቲው በሀገር ውስጥና በቀጠናው ሊከተል ስላቀደው አዲስ የፖለቲካና ወታደራዊ ስትራቴጂ ጠቋሚ ሀሳቦችን ይዞ ወጥቷል። ህወሓት ከፌዴራል መንግስቱ ጋር ሊፈጠር ለሚችል ማንኛውም አዲስ ግጭት ራሱን እያዘጋጀ መሆኑን የሚያመላክት ያልጠበቁ አሰላልፎችን ይፋ አድርጓል። በውይይቱ ላይ በስፋት ከተነሱ ጉዳዮች መካከል የትግራይ ጊዜያዊ አስተዳደር ህልውና የሚመለከት ይገኝበታል። አምባሳደር አዲስ ዓለም በንግግራቸው አሁን ያለውና በሌተና ጀነራል ታደሰ ወረደ የሚመራው አስተዳደር በተያዘው ሳምንት ውስጥ በማፍረስ ከጦርነቱ በፊት በነበረው የህወሓት መንግስታዊ መዋቅር የመተካት እቅድ መኖሩን ገልጸዋል። ይህ እርምጃ በተግባር ከተተረጎመ በፌዴራል መንግስቱና በህወሓት መካከል የተፈጠረው የፕሪቶሪያ የሰላም ስምምነት አተገባበር ከፍተኛ አደጋ ላይ ሊጥለው እንደሚችል የፖለቲካ ታዛቢዎች ገልጸዋል። ዜጋዎች በጸጥታ መደፍረስ ምክንያት የኖሩበትን ቀየ ቤታቸውና ንብረታቸውን ጥለው ሲሰደዱ ከሚመሩት መንግስት የሚጠብቁት አነስተኛ የዝናብና የፀሐይ መከላከያ መጠለያ ነው። ሆኖም ግን የህዝብ አደራ ይጣለባቸውን አንዳንድ የከፍተኛ እርከን አመራሮች የእነዚህን ምስኪንና የተጎዱ ተፈናቃዮች ስቃይ ለግል ሀብት ማከማቻን ሲጠቀሙበት ማየት እጅግ ልብ የሚሰብርና የሞራል ውድቀትን የሚያሳይ ነው። በደቡብ ኢትዮጵያ ክልል ኮንሶ ዞን የተፈጸመው ይህ አስነዋሪ ድርጊት የዚሁ ማሳያ ነው። በጸጥታ ችግር ለተፈናቀሉ ወገኖች መጠለያ እንዲሆን ታስቦ ከጅግጅጋ ጉምሩክ ቅርንጫፍ ጽሕፈት ቤት በድጋፍ የተለገሱ የቤት ክዳን ቆርቆሮዎች ነበሩ። ከ3.7 ሚሊዮን ብር በላይ ግምት ያላቸው እነዚህ ቆርቆሮዎች ግን መድረስ ወደሚችልባቸው የችግረኞች መጠለያ ካምፕ ከማቅናት ይልቅ በመሪዎቹ እጅ ተጠልፈው ለገበያ ቀረቡ። ዜጎች በሜዳ ላይ ሲንገላቱ የተፈናቀሉ የጣሪያ ላይ ተስፋ ወደ ጥቂት ባለስልጣናት ኪስ ውስጥ ገብቷል ይላል። ይህንን ከባድ የሙስናና የኃላፊነት ማጉደል ወንጀል የፈጸሙት ተግባር ግለሰቦች ሳይሆኑ በቀጥታ የህዝቡን ደህንነት እንዲጠብቁ ኃላፊነት የተሰጣቸው የዞኑ ከፍተኛ መሪዎች ነበሩ። የኮንሶ ዞን ከፍተኛ ፍርድ ቤት ትዕዛዝ በዋለው ችሎት እነዚህ የመንግስት የሥራ ኃላፊዎች በማይመቻ አኳኋን በመምራትና በሙስና ወንጀል የተከሰሱ ግለሰቦች ጉዳይ በዝርዝር መርምሮ የመጨረሻ ውሳኔ ሰጥቷል። ውሳኔውም እያንዳንዳቸው የሚገባቸውን ፍርድ አግኝቷል ብለዋል። የተወደዳችሁ ዞላኑ ቤተሰቦች ለአሁን የሰበሰብናቸው መረጃዎች የሚነበሩ ስለተከታተላችሁ እያመሰገድን በእኛ በኩል ሰናይ ጊዜ ተመኘን።